የዩቲዩብ አልጎሪትሙ ዱቄት ገብቷል። የማንኛውንም ቪው ማየት ትችላላችሁ። ብዙ አይደለም ቪው በጣም የለም በአሁን ሰዓት ዩቲዩብ አልጎሪትሙ በጣም ባዶ የሆነ ሰው ወደ ቲክታክ መጥቷል ካያችሁ። ስለዚህ ቲክታክ ላይ ሰው ስላለ እንጂ አንተን ጠልቶ ሰው ማየት ሳይፈልግ ምናምን አይደለም። ስለዚህ አይኖ ብዙ ሰዎች አሉ ካንተ ጋር የሚሰሩ ብዙ ሰዎች የሚያደርጉ አሉ። ምክንያቱም ስራ አልተቀየረም፣ ምን አልተቀየረም፣ የምታረጋቸው ነገሮች አልተቀየሩም። ግን አልጎሪትሙ ቲክታክ ስለበለጠ ነው እኛም ወደ ዩቲዩብ ማንሄደው። ማንኛውም ሰው በነገራችን ላይ ይከልክራ በአሁን ሰዓት ዩቲዩብ የሚቀጣ በፊት ፐርማነንት ነበር የሚያደርግ። አሁን ብታጠፋ 3 ወር ብቻ ነው የሚቀጣ። ባን አድርጎ በ3 ወር መመለስ ትችላል። ዩቲዩብ ማየት ትችላል። ለምን ገበያቸው ደርቋል፣ ባዶ ገብተዋል። ስለዚህ ባዶ ስለገቡ ዩቲዩቦች ራሱ በፊት ፐርማነንትሊ ባን ያደረጉንን ሰዎች እኔ ተልኮልኛል ጀምር ተብዬ አልፈልግም። ምክንያቱም ሰው ብዙ አይደለም። ስለዚህ ያንተም ዶንኪ ቲዩብ ሰው በአሁን ሰዓት ቲክታክ ላይ ያለውን ሩጫ ነው የሚያየው። ወጣ ገባው ምን ያለው ምናምን እና አዶናይ ጥግ ድረስ የፈመሱ ቲክታክ ላይ እነ ጃኒ ብትል እነ ጆን ዳንኤል ብትላቸው ሌሎችም ወንድምናቶችን የፈመሱበትና ጥሩ ነገር ያመጡበት ቲክታክ ነው። ስለዚህ ያንተ ሰው አንተ ላይ ጥላቻ ኖሮት ምናምን እንዳልሆነ ልንገር ብዬ። ስለዚህ ያለው ነገር በሙሉ አብዛኛው ቲክታክ ላይ ሰው ሰፍሯል። ቲክታክ ካስከፈ ድረስ ቲክታክ ነው ሰው የከፈተው። ሰው ለዛ ነው እንጂ ኮሜዲያን እሸቱ ያንተን ጥላቻ ወይም ደግሞ ያንተን እንትን ለማለት ምናምን አይደለም። ዩቲዩብ ለሚሰራ ሰው በአሁን ሰዓት ሰው ምክንያቱም አድ አለው ዩቲዩብ እና 2 ሰከንድ እንዳየ አድ ይከትባል፣ 3 ሰከንድ እንዳየ አድ ይከትባል፣ 4 ሰከንድ እንዳየ አድ ይከትባል። ከዛ ሰው ሄጭ ብለህ ትወጣለህ። ስለዚህ ያ ነው ዩቲዩብ ላይ። ስለዚህ ዩቲዩብ ሌላ ምንም የለውም እና ለዛ ይመስለኛል። እና አይዞኝ የጠላ ሰው የለም። አንድ ሰሞን ይወራል በሆነ ጉዳይ ላይ፣ ከዛ በኋላ ግን ሰው ካንተ ጋር ነው እንጂ አንተን ተጠልቶ ምናምን ሳይሆን የዩቲዩብ አልጎሪትም ማንኛውም ሰው ዩቲዩብ በሚሰራበት ጊዜ አሁን ላይቭ ላይ ካላዩ ዩቲዩብ ላይ በአድ እያዩ አድ እያሳለፈ የሚያይል ማንም የለም። ያ ነው። ስለዚህ ወንድማችን እሸቱ ዩቲዩብ ሞቷል። ዩቲዩብ ትልቅ ነበር፣ አሁን ግን ባዶ ገብቷል። ሌሎቹ ራሱ የታወቁበት ቲክታክ ነው የሚያሳውቀው። የኤፍኦይን አካውንት የሰረቀው መቼ አወቅኩት? ተሰርቋል። የኤፍኦይ አካውንት አላቅም መሰረቁ። ከተሰረቀ ደግሞ እናይና ማድረግ ያለብንን እናደርጋለን። አለቀ። የማላውቀውን ሰው ምን ብዬ ነው አሁን የሰረቀውን ሰውዬ አላውቀው። አሁን እየሰረቀው ዲዲዲ ብላው ምንድነው ጥቅሙ? የኤፍኦይን አካውንት የሰረቀው ሰውዬ ልበል? እንደዛ ልበል? እኔ እኮ የኛ ሰው ሾጥ ነው እና ሰረቀው እና ምን ማድረግ ይችላል? ምንድነው ማድረግ የሚቻለው? እስቲ ንገሩኝ። ምን እንድል ነው የሚፈልገው? ሌባ ይታወቅ ማን እንደሆነ፣ ሰራጋ ይታወቅ። ከታወቀ አይቼ ነው ዝም ብዬ አላወራም። መሙሻ ቴንኪው። ምንም ማድረግ አልችልም። ምንድነው ማድረገው? እሺ ለምንድነው ሰዓት የቀየርከው? ቀን ላይ ብዙ ሰው አለ። ለብቻዬ ፈታ ማለት ነው የምፈልገው። ሰዓት የቀየርኩት ለዛ ነው። ግርግሩ ምናምን አልፎ ተኝተው ተንጫጭተው ጸዳ ያለ ሰው ብቻ ፈልጌ ለማግኘት ሰዓት የቀየርኩት እንደዛ። ሌላስ አብዲ ሰላም ነህ?
የሳሚ እናት የሆነ ነገር በልልኝ። የማን ነው የሳሚ እናት ደግሞ? የሳሚ እናት የሆነ ነገር በል የሳሚ እናት ደግሞ ምን ማን ናቸው? የሳሚ እናት ሰይፉ ያቀረባት ማቻየው እኔ ዩቲዩብ ላይም አልኳችሁ ባይ ደስ ይለኛል እኮ ባይ ዩቲዩብ ደስ ይለኝ ነበር። አናይም ቲክታከር በብዛት ዩቲዩብ አይም የሚያይ ሰው ካለ ይመቻችሁ፣ አሪፍ ነው ዩቲዩብ። እኔ አሁን እግዚአብሔር መሰክሬ አላይም፣ ብዙ አላይም። ስለዚህ ያያችሁ ሰዎች ይመቻችሁ፣ ያን ማድረግ ትችላላችሁ። እኔ ግን ዩቲዩብ ብዙ ማይ ሰው አይደለም። ያ አይ እንትን ትላንት ተናግሬያለሁ ስፔን 2-1 ያሸንፋል ብዬ ዝም ብዬ ለበዓሉ ድምቀት ከተሳካ ነብይነቴ ይቀጥላል። ስፔን 2-1 ካሸነፈ ነብይነቴ ይቀጥላል። አለቀ። ይሄ ነው፣ ሌላ የለም። ድረሱልኝ ብላለች። ኦኬ ሳየው እናወራለን፣ ሳየው እናወራበታል። ያላየሁት ነገር ላይ አላየው ባይ አወራ ነበር፣ ስላላየው አላወራ። ታፕታፕ ኮፒ ሊንክ እያደረጋችሁ ቤተሰብ ምንድን ነው እንደ መፍዘዝ እያደረጋችሁ እሙዬ አርጀንቲናን የማልወደው ልንገርሽ እሙዬ፣ ጥቁር ይጠላሉ። ስለዚህ አልወዳቸው። የጨዋታ ጉዳይ ሳይሆን ይጠሉናል። በጣም ነው የሚጠሉት። የሚጠላኝን እኔ አልወድም። የስራው ባህሪ ነው። ለዛ እኔ ማራዶናን በጣም የማደንቀው ነበርኩ። ኢትዮጵያ እያለን ምናምን ልጅ ሆነ እናይ ነበረ። በጣም ነው የምንወዳቸው የነበረው። ለካ እነሱ ከነመፈጠራችን የሚጠሉን ሰዎች ናቸው። እሰማለው ጥቁር የሚባል አገራቸው እንዲደርስ አይፈልጉም ነው እንዴ ያልኩ ማኛው። ከዛ ይሄው አርጀንቲና ሲባል አፈር ብላ እምል ሰው ነኝ። አፈር ብላ የምል ሰው ነኝ አርጀንቲና ሲባል። ለዛ አብዲ ጠይቃል ጥያቄን። አብዲ ጨረስክ ወይስ ትቆያለህ? እስካሁን እሱ ጥያቄ ላይ እስቲ ወላሂ በል የመጠየቅ ወላሂ ኡዝብላሂ በለኝ እስቲ እና ልንገርህ። ኡዝቢላሂ ወላሂ ውይ በለኝና ልንገርህ። ካልሰማ ከዛ እኔ እናንተ እናወራለን። አይመስልም? ጀለሲ አይሻል? እኔ ሃይማኖት ላይ ምናምን መስመጥ እየደበረኝ ስለሆነ ገብቶ ማውራ ምናምን ስለደበረኝ የዲቦራ ገመን የለውበትማ። እኔ ነግሬያታለሁ። አይ ዲቦራ አይመቸኝም። ምክንያቱም አሁን ከማልመቻቸው ሰዎች ጋር ቁጭ አይደለም። ዳዝሜ አዎ እንደዛ ስለሆነ ነው ያልገባው። አሪፍ ነበር ወይ ንገሩኝ። አሪፍ ነበር ጌሟ? አሪፍ ነበር? አላየውም። ምን አይታችኋል? ጌም አድርጋለች ምናምን የሚባል ነገር ሰማሁ። ጌሙ አሪፍ ነበረ። ኦኬ ናይስ ናይስ። እንዴ ቆርጦ አልፖሰቱትም? ይሄኔ ጸብ ቢሆን እኮ ይፖስቱታል።
ጸብ ስድድብ ምናምን ቢኖረው ይፖስቱታል። ጸዳ ያለ ነገር እኮ አይፖስትም። ታውቁ የለ ዘይዴ አላየውም። ኤኒዌይስ ዮኒ ጸጉር እንዴት ነው? ደህና ነው? ሰላም በለው። እሺ ጥያቄ ካለ ትንሽ ሰላም ልበላችሁ። እሺ ጆከር ከአቢባ ጋር አቢባ ጋር በብር ቀልድ የለም አባት አቢባ ጋር በቻፓ ቀልድ የለም። ሪቾዬ እንዴት ነሽ? አቢባ እና አባቴ አራስ ልጅ አስቀምጣ ነው ዱቅ የምትልልህ። በገንዘብ ቀልድ የለም። ትቀልዳለህ። አቢባ ከባድ ሚዛና አዩዋታ። የራሷ ልጆችም ግን ይታዘቧታል። የራሷ የገዛ ፋኖቿ የሚወዷት ሰዎች። ምክንያቱም እኔን ከጠየቃችሁኝ አቢባ ለልጄ ማሳደጊያ ምንም ነገር የለኝም፣ ስለዚህ እናንተ ናችሁ ያላችሁልኝ ብላ በቤቢ ሻወር ብዙ አንበሳ አስወርዳ ለአመት የሚሆን አይቸግረኝም፣ ይበቃኛል፣ ይሄ ነገር ከበቂ በላይ ነው ያደርጋችሁልኝ፣ አመሰግናለሁ ብላ ነበር። አመሰግናለሁ ከበቂ በላይ አንበሳ ወርዶላት። እንዲያውም ከአሌክስ ጋር ነው የተጫወቱት። አስታውሳለሁ አሌክስ ጌሙን ለሷ ብሎ ተጫውቶ ነበር። መሆኗ እኔ ይጠቅማል ብዬ አላስብም። ይጠቅማል አለ። ምንድን ነው ጥቅሙ? ባልየውስ እንዴት ነው የማይቆጣው? አራስ አስቀምጣ ሶሻል ሚዲያ ላይ ቁጭ ማለት እንዴት ነው የሚፈቅድላት? ወይስ እሱስ ብሩ ጥሞት ነው ሰውየው? እውነቴን ነው። ብሩ ጥሞት ነው ሰውየው ባሏ። ቆይ እኔ ትንሽ ላርስሽ 1-3 ወር 2 ወር፣ ከዛ በኋላ ነይና ተጫዋች ማለት ትችላለ። ለጤናም በጣም አደገኛል። በጣም እና በሚደንቅ ሁኔታ ያስፈራል። እግዚአብሔር ይሁናት። ግን ይሄ ከፍተኛ ስግብግብነት ያለበት ነው። ያ ነው በጣም ገብጋባ። በህይወቴ ሰው አይቻለሁ እንደሱ አይቻላል። እግዚአብሔር ምስክር። ሆስፒታል ተኝታ ፍራግመንቴን አስሞሉልኝ ብላ ለማዳም ቅመሞች ቁጭ ብላ ስታስሞላ የዋለች ሰው ናት። እሷ ሳትኖር ገብቶ ይሞላል። የማዳም ቅመሞች ምስኪኖች ናቸው እንደምታዩት። ማሮቼ ፍቅሮቼ ካላችሁ ለጥ ነው የሚሉት። እና እውነቱን ንገሯት። አራስ አይተንም ለምደንም አናቅም። ኢን ሂስትሪ በኢትዮጵያ ታሪክ ቲክታክም ሆነ ምናምን የሆነ ሰው ሲወልድ ትንሽ ታይም ይወስዳል። 2 ሳምንት ጊዜ አይወሰድም። 2 ሳምንት ብዙ አይደለም። እንዴት ባሏ ዝም ይላል? አያችሁ፣ ሴቶች አሁን በገንዘብ እየበለጡ ሲሄዱ ባልን ማዳመጥ ይቆማል። ባል ማዳመጥ የሚቆመው የሴቷ የገንዘብ መጠን እየጨመረ ሲሄድ ባል አይሰማም። በፊት ትሰማው ነበር። በፊት ብዙ እንደዚህ ያልነበረችው። አሁን ግን ቻፓሷ ስለምትበልጥ የፈለገ ብታረግ ጸጥ ለጥ ነው የሚለው ሰውዬው። ጸጥ ምንም አይናገራት እንጂ እርግጠኛ ነኝ ይሄ ነገር ጥሩ ነው ብሎ አያስብም። አሁን ቻፓው ስለጣም ዝም ነው እና ምንም ቢሆን በዚህ ደረጃ ጌታ ወይ ድረስ በጣም ይገርማል። በዚህ ደረጃ መንገብገብ ምን ለመሆን
ተስማ ምን ለመሆን በዚህ ደረጃ አራስ ተቀምጦ በሁለት በሶስት ቀን ሶሻል ሚዲያ ላይ ፊት እና እግዚአብሔር ይሁናችሁ። ይህን ነው የምለው። ዛሬ ትግራይ መስለው ሰላማዊ ሰልፍ የወጡት የስልጤ ቦንጋ ልጆች ምን ትላለ? አሪፍ ነው። አሪፍ ነው። ስልጤዎች ትግራዋይንም ብለው ወጡ። ስልጤዎች ይመቹኛል፣ በሽቀላ አይደራደሩ። ገና አማራንም ብለው ይወጣሉ። ይመቻቸው። ኦሮሞንም ብለው ይወጣሉ። ጣጣ የላቸውም ስልጤዎች። ቻፓ ይዘና ብቻ ይወጡልሃል። አባ ምን ችግር አለ ደግሞ ለመውጣት ሰላማዊ ሰልፍ? ሌላስ? ምን አለ ጆሲ? እኛ በሳውዝ አፍሪካ የምንኖር ኢትዮጵያውያን ስደተኞች እየደረሰብን ያለውን ችግርና መከራ ለዓለም ተጽዕኖ ለማሳወቅ የትዊተር ዘመቻ ጀምረናል። ልንገር፣ እንደ ሶማሌ ጀግናው ይሰማል። ሶማሌዎች ደቡብ አፍሪካ ላይ ቀና ብሎ የሚያያቸው የለም። ይሄ ምንን ይገልጻል? ንገር። አንድን ሶማሌ ቀና ብሎ የሚያየው የለም ደቡብ አፍሪካ ላይ። ለምን ተሳሳት? ራስ የጻፍከው ልጅ መልስልኝ። አንድን ሶማሌ እናቱ የወለደችው እዛ ሀገር ላይ ቀና ብሎ የሚያይ የለም። እንግሊዝ ሀገር ላይ ብትሄድ ቀና ብሎ ሶማሌን የሚያይ የለም። እናቱ የወለደችው። ለምን? አንድነት አላቸው፣ ህብረት አላቸው። አበሻ ህብረት የለውም። ስለዚህ ይቀጠቅጣል። አለቀ። መፍትሄው ህብረት ነው። መፍትሄው ሶማሌ ትንሽ ናቸው በብዛት። ቀና ብሎ የሚያያቸው ግን ሶማሌን ደቡብ አፍሪካ ላይ አንድ ሰው የለም። እንግሊዝ ሀገር ላይ ቀና ብሎ የሚያያቸው አንድ ሰው የለም። ኢቨን አሜሪካን ሀገር ላይ ቀና ብለዋቸው የሚያይ አንድ ሰው የለም። ስለዚህ ያ ነው ችግሩ። ኢትዮጵያውያኖች አንድነት ህብረት ስለሌላችሁ ደቡብ አፍሪካ ላይ እየመጣ ይዘርፋል፣ እየመጣ ይገድላል፣ እየመጣ ይደፋል። ጠንካራ ሰራተኛ ነው አበሻ፣ ግን አይተባበርም። ያ ሶማሌ በጣም ነው የሚተባበሩት፣ በጣም ነው የሚተጋገዙት። ሌላ ሲመጣ አያስነካም ነው የምልህ። ጀግኖች ናቸው፣ አያስነኩም። ስለዚህ ከሶማሌዎች ኢትዮጵያውያን ብትማሩ ጥሩ ነው ብዬ አስባለሁ። ያ ሳትኩኝ ጻፈው፣ ደግመ ጻፈው አባቴ። ተግባባ። ይህን ነው ኢትዮጵያውያኖች አንድ ላይ መስማማት። ለምን ጠላት አላችሁ? እንኳን እርስ በርስ ጠላልተ ገና ትንሽ ሲያልፍል ብቅ ስትል ሱቅን የሚዘርፍ አለል ሱቅን ገና ለገና እንኳን እርስ በርስ ጠላልተ ገና የሆነ ነገር ቀና ስትል የሚደፋ የዛ ሀገር ዜጋ አለ። ስለዚህ አሁንም የምላችሁ የደቡብ አፍሪካ ወንድምና እህቶቼ ተባበሩ። ጎበዞች ናችሁ፣ በስራ በጣም የምትደነቁ ጀግኖች ናችሁ። ከሶማሌዎች ተማሩ። ናይጄሪያን ይቀጠቅጣሉ፣ እነዛ ሪፊውጂዎችን፣ ጋናውያንን ይቀጠቅጣሉ፣ ኢትዮጵያና ኤርትራዎችን ይቀጠቅጣሉ። አንድም ሶማሌ ጫፉ ደቡብ አፍሪካ ላይ አይነካ። አንድ ሶማሌ መረጃ ስለደረሰኝ ነው ማወራችሁ። ያ አንድ ሶማሌ። ስለዚህ ኢትዮጵያውያን እንደዛ አይነት ህብረት እስከሌለ ድረስ በየጊዜው ችግር ይደርስባቸዋል እና እሱ ላይ ጥንቃቄ አድርጉ ለማለት ነው። በኋላ መከራው ብዙ ነው። ተግባባን? በኋላ መከራው ብዙ ነው።
ስለዚህ ኢትዮጵያውያን በዛ ካልተስማማችሁ የሚሆን ነገር የለም እና ተስማሙ በዛ ጉዳይ። ያንን ነው ምለው። ከዛ በላይ ብዙ አይባልም። ስለሌላ ማውራችሁ ብዙ ነገሮች የሉም ዛሬ። ስለዚህ ኮሜዲያን እሸቱ ትሬንዱ ነው፣ ጊዜው የቲክታክ ነው። ብትችሉ ሰብስክራይብ አድርጉት፣ ብትችሉ እዩለት። ግን በአሁን ሰዓት ትሬንዱ ቲክታክ እንጂ ዩቲዩብ አይደለም። ብዙ ቪው የለው። በተለይ በዩቲዩብ ሌላ ሰዎች ቀጥሮ ምናምን ማሰራት ጎበዝ ነህ። እኔ ያደነኩ እግዚአብሔር ምስክሬ በጣም ነው ያደነኩ። ዩቲዩብ ላይ 31 ሰዎች ቀጥረ በዩቲዩብ ገቢ ማስተዳደር በጣም ጀግና ነህ። በጣም ጀግና፣ በጣም ጎበዝ። ግን ከባድ በዩቲዩብ ከባድ፣ በዩቲዩብ ብቻ ያንን ማድረግ እጅግ ከባድ። እንዴት እንዳሰብከው ጥሩ ልብ እንዳለ ያሳያል። ጥሩ ልብ ስላለን እንጂ በጭራሽ የዩቲዩብ ገቢ 31 ሰው ቤተሰብ አያስተዳድርም። ይህ በጣም ዓለም ላይ ያሉ ሚሊዮነሮች እንኳን አያደርጉትም። እውነቱን ልንገረው፣ አንተ በቃ ጥሩ ልብ አለ እሸቱ። ጥሩ ልብ ስላለ እንጂ ያን ያህል ሰው አብሮ በዩቲዩብ ማብላት በጣም ጎበዝ ነው። በጣም ጎበዝ። እንዲያውም እኔ ዩቲዩብ እየሰራሁ ከአንተ እርግጠኛ ነኝ አንተ ከምታስገባው ገቢ በላይ አስገባ ነበር። ግን ለ30 ለ40 ሰው የሚሆን ገቢ ሊሆን አይችልም። ምን ያህል ብታስገባ ነው ያን ያህል ቤተሰብ ልታስተዳድር የቻልከው? ስለዚህ ከባድ ነው። ትሬንዱ ወደ እንትን ሆኗል። ሌላው ዩቲዩብ ለአንተና ለአንተ ቤተሰብ ከሆነ በቂ ሊሆን ይችላል። ምናልባት 2-3 ሰዎች ልጨምርበት ትችላለህ። ከዛ በላይ ካረከው ግን ዩቲዩብ በጣም ይከብዳል። በጣም ትሬንዱ ይከብዳል። ከባድ ነው። ብዙ ስፖንሰሮች ካሉ፣ ብዙ የሚያግዙ ካሉ በዛ ያም ሆኖ አይቻልም። ስፖንሰሮች ቢኖሩ ምን ያህል ይከፍሉታል? ንገሩኝ እስቲ። ምን ያህል ይከፍሉ? መቼም 1 ሚሊዮን 2 ሚሊዮን 3 ሚሊዮን እየከፈሉት አይደለም ስፖንሰሮቹ የሚያደርጉት። የኢትዮጵያ ገንዘብ ነው። በኢትዮጵያ ደግሞ ዋቴ ነው ታውቃላችሁ። የኢትዮጵያ ቻፓ ብላኔ ነው። በአሁኑ ሰዓት ምንም ነገር ሚሊዮን እንደ ተራ ቁጥር የሚጠራበት ሀገር ላይ ነው ያለ ነው። 1 ሚሊዮን 2 ሚሊዮን 100 ሚሊዮን ይዤ ሊድ ብትል 100 ሚሊዮን ምን ያደርጋል የምትባልበት ዘመን ላይ ነው ያለ ነው። ስለዚህ ሃርድ ስለሆነ ከባድ ነው። ስለዚህ ወንድማችን በቻልከው ቀጥልበት። ግን ሰዎች ግዴታ ኢኮኖሚ ሲቀንስ ሰዎችን ከስራ ማስወጣት ምንም ሊሰማ አይገባም። ምንም ሊሰማ አይገባም ብሮ። ምንም አይነት መጥፎ ስሜት አይሰማ። የመጣው ነገር ነው፣ የመጣው ነገር ብቻ ነው። ለዛ